ውድና የተከበራችሁ ተመልካቾች ለዛሬ ያስኩላችሁ 3 በ4 የሆነ ሴፍቲ ታንከር በአሁኑ ሰዓት ለማሰራት ምን ያክል ያስፈልገናል፣ እንዲሁም የማቴሪያሎችስ ዋጋ በአሁኑ ሰዓት ስንት ብር እየተሸጡ ነው፣ ሙሉ መረጃውን ወደ እናንተ የማቀርብላችሁ ነው የሚሆነው። እንዲሁም የግንባታ እቃዎች ለምሳሌ ሲሚንቶ በአሁኑ ሰዓት እንግዲህ እንደቀነሰ ነው፣ እስካሁን አልጨመረም ማለት ነው፣ ባለበት ነው። ሰፊ የሆነ ጭማሪ አሳይቶ ነበር እንግዲህ እስከ 2200 2300 ድረስ። ከዛ ወዲህ እንግዲህ እስከ 1400 ድረስ እየተሸጠ ይገኛል የሲሚንቶ ዋጋ። ለማንኛውም እንግዲህ 3 በ4 የሆነ ሴፍቲ ታንከር ለመስራት ስንት ብር እንደሚያስፈልግ እዚህ ቪዲዮ ላይ ግልጽ አድርጌ የማሳውቃችሁ ነው የሚሆነው። አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ወደ አብደላህ ቤተሰቦች ሁሉ ሰላም ሁሉ መልካም ነው ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ ያልኩኝ እንግዲህ መግቢያ ላይ እንደነገርኳችሁ ለዛሬ ያስኩላችሁ መረጃ የሽንት ቤት ጉድጓድ ወይንም ደግሞ ሴፍቲ ታንከርን በተመለከተ ይሆናል። ይህ የምትመለከቱት እየተሰራ ያለ ሴፍቲ ታንከር እንግዲህ 3 በ4 ነው ማለት ነው። ወታች ጥልቀቱ 4 ሜትር ነው። ጎኑ 3 ማለት ነው። 3 በ3 የሆነ ማለት ነው። ስለዚህ ምን ማቴሪያል ያስፈልጋል? በአሁኑ ሰዓት ማቴሪያሎች ስንት ብር እየተሸጡ ነው? የባለሙያ ጉዶ ማስቆፈሪያ አለ፣ የአሸዋ፣ ሲሚንቶ፣ ድንጋይ፣ እንጨት ያስፈልጋል፣ ብረት እንዲሁም ደግሞ እርጥብ ሽቦዎችም ጭምር ያስፈልጋል። ሙሉ እያንዳንዱ ዋጋዎችንም እየነገርኳችሁ ጠቅላላ ደግሞ ሙሉ ፊኒሽንጉን ለመጨረስ ስንት ይጨርሳል የሚለውን ሙሉ መረጃ ወደ እናንተ የማቀርብ ነው የሚሆነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። የዘወትር ተከታታዮቼ እንደተለመደው ላይክ፣ ሼር ማድረጋችሁን አትርሱ። ወደ ማቴሪያሉ የምንሄድ ይሆናል። እንግዲህ በቅድሚያ ከሚያስፈልጉን ማቴሪያሎች የመጀመሪያው አሸዋ የሚያስፈልግ ይሆናል። አሸዋ 1 ሲኖ ያስፈልገናል፣ በ6 ጎማ ማለት ነው። እንግዲህ የአሸዋ ጉዳይ እንደየ አካባቢያችን ዋጋዎቹ ይለያያሉ። ምሳሌ 1 ሲኖ አሸዋ በትልቁ ሲኖ እስከ 30 ሺህ 40 ሺህ 20 ሺህ እንዲሁም 10 ምናምን ሺህ ድረስ የሚመጣባቸው አካባቢዎች አሉ። ይህ እንግዲህ አሁን የምነግራችሁ ለዚህ ስራ የሚያስፈልጋችሁ በትልቁ ሲኖ አያስፈልገውም። ትንሹ ሲኖ ወይም 6 ጎማው በቂ ነው የሚሆነው ማለት ነው። እንግዲህ በዚህ ለማስመጣት እኛ አካባቢ ላይ አሁን ላይ 13 ሺህ ብር ነው የሚመጣው፣ ወደ ሰሜን ወሎ አካባቢ ላይ ስንመጣ ማለት ነው። ብዙ ጊዜ አሸዋ ውድ የሚሆነው ወደ ደቡብ ወሎ እና ሌሎች አካባቢ ላይ ወደ ምዕራብ ወረዳ ምናምን ስንሄድ እነዚህ አካባቢዎች ላይ ሲሚንቶ በጣም ውድ ነው። አካባቢው ላይ ያለው አሸዋ ቢኖርም ውድ ነው የሚሆነው። ያ ማለት ርቀት ቦታ ላይ ነው የሚመጣው። እንዲሁም አሸዋ ቢኖር ራሱ የማይሆኑ ለስራ የማይሆኑ አሸዋዎች አሉና ግዴታ የተሻለ አሸዋ ነው ከሌላ ቦታ መሄድ ያለበት ማለት ነው። ትራንስፖርት መጓጓዣ ስለሚኖረው ነው ዋጋዎች የሚጨምሩት። ስለዚህ የሚያስፈልገው ማቴሪያል ሙሉ ነግራችኋለሁ። እንደየአካባቢያችሁ ግን ሂሳቡን ትይዙታላችሁ ማለት ነው። ለምሳሌ እኛ አካባቢ ላይ 13 ሺህ ያልኳችሁ ሌላ አካባቢ ላይ 20 ሺህም 18 ሺህም 20 ምናምን ሺህም ሊሆን ስለሚችል ማለት ነው። በነገራችን ላይ የአሸዋ መጠን ሲኖ 2 አይነት ሲኖ ነው። ምሳሌ አሁን ይሄ እኛ ትንሹ የሚባለው ነው። በትልቁ ሲኖ ከሆነ ደግሞ 20 ሺህ ብር ገብቷል እኛም አካባቢ ላይ ማለት ነው። ልዩነቱ ይሄ ነው። እኛ ጋር 20 የሆነው ለምሳሌ በትልቅ ሲኖ የምታመጡ ከሆነ እናንተ አካባቢ ላይ እስከ 40 ሺህ 30 ምናምን ሺህ 30 ሺህ ሊሆን ይችላል ማለት ነው። እንደምንግባባ አምናለሁ ማለት ነው። እንደየአካባቢያችሁ ሂሳብ እንድትይዙት ነው። ስለዚህ እኛ አካባቢ ላይ 40 ሺህ ብር እየመጣ እናንተ ጋር 13 ሺህ ምናምን ነገር ወይንም 20 ምናምን ሺህ እየመጣ እናንተ ጋር 13 እንዳትሉ፣ ዋጋዎች እንደየአካባቢያችን ስለሚለያዩ ግልጽ እንዲሆንላችሁ ነው። ስለዚህ ቀጣው የሚሆነው ሲሚንቶ ነው። ሲሚንቶ 25 ኩንታል ሲሚንቶ ያስፈልጋችኋል። እንግዲህ ለዚህ ቤት ለዚህ ሴፍቲ ታንከር ስራ በ1500 የተገዛ ነው። አሁን ላይ ግን 1400 ብር ገብቷል። ሲሚንቶ 1400 ብር ናሽናል ሲሚንቶ አሁን ላይ እየተሸጠ ይገኛል። ከዚህም በታይ ሊቀንስ ይችላል፣ ነገር ግን አሁን ላይ እስከ 1400 ብር ደርሷል ማለት ነው። ስለዚህ የ25 ኩንታል 37500 ብር ለሲሚንቶ የሚያስፈልግ ይሆናል። ሌላው ድንጋይ ነው። ድንጋይ 2 ሲኖ ያስፈልጋቸዋል። በ10 ሺህ ብር 20 ሺህ ብር ለድንጋይ የሚያስፈልግ ይሆናል። ልክ እንዳሸዋው ሁሉ የድንጋይንም እንዲያካባቢያችሁ ታስቡታላችሁ። ድንጋም ውድ ሊሆን ስለሚችል አንዳንድ ቦታዎች ላይ ወይንም ደግሞ የምትወስዱበት ቦታ ድንጋው የሚገኝበት ወንዝ ቦታ በጣም የተራራቀ ሲሆን ትራንስፖርቱ ይጨምራል ማለት ነው። የሚያስፈልገውን መጠን ከነገርኳችሁ ቀጥታ እናንተ 2 ሲኖ ድንጋይ ወይም 2 ሲኖ አሸዋ ካስፈለገ እንደየአካባቢያችሁ ሂሳብ ትደምሩታላችሁ። ሂሳቡን ለማወቅ በጣም ቀላል ነው የሚሆነው። ምንም የሚጠበቅባችሁ ነገር የለም። ስንት እንደሚመጣ ብቻ እንደየአካባቢያችሁ ማወቅ ብቻ ነው የሚጠበቀው ማለት ነው። ሌላው እንጨት ነው። እንጨት እስከ 10 ሺህ ብር ያስፈልጋችኋል ማለት ነው። ሌላው ብረት ነው። ባለ 8 ባለ 14 ያስፈልጋችኋል።
አንድ ባለ 14ቱ አንድ ብረት አሁን ላይ 2300 ብር ነው የሚሸጠው። የ8ቱ 18400 ብር የሚያስፈልግ ይሆናል። ሌላው 8 ባለ 12 ያስፈልጋል። የዚህ ዋጋ ደግሞ ባለ 8ቱ 1800 ብር ነው የሚሸጠው። የ8ቱ ብረት በ1800 ብር 14400 ብር የሚያስፈልግ ይሆናል። ሌላው እርጥብ ሽቦ እስከ 500 ብር የሚያስፈልጋችሁ ነው የሚሆነው። የሚያስፈልጉት ማቴሪያሎች እንግዲህ እነዚህ ናቸው። አሸዋ 1 ሲኖ፣ ሲሚንቶ 25 ኩንታል፣ ድንጋይ 2 ሲኖ፣ እንጨት እስከ 10 ሺህ ብር እንዲሁም 8 ባለ 14 ብረት እንዲሁም 8 ባለ 12 ብረት እና እርጥብ ሽቦ እስከ 500 ብር ብያቸዋለሁ። የሚያስፈልጉት ማቴሪያሎች እነዚህ ይሆናሉ ማለት ነው። ከዚህ በኋላ የሚሆነው የባለሙያ ነው። የባለሙያ እንግዲህ ጎዶ ራሳቸው ነው የሚቆፍሩት። የሙያቸውም እንዲሁም ደግሞ ጎዶውንም ራሳቸው ቆፍረው ሙሉ ፊኒሽንጉን ሰርተው ነው እንግዲህ ከዚህ ላይ የሚካተቱ ፒቪሲ ምናምን ነገሮች ይቀበራሉ። እነሱ ለመቅበር ደግሞ እንደ ርቀቱ የሚወሰን ይሆናል። ያ ማለት ምሳሌ ከሰርቪስ ከሆነ ወይንም ደግሞ ከትልቁ ውስጥ ሊሆን ይችላል። እንደ ርቀቱ 10 ሜትር 8 ሜትር ከዛም በላይ ሊሆን ይችላል። እንደ ቦታው ግምት በማስገባት ሂሳቡ ከዚህ ላይ ያልተካተተ የሆነ ሂሳብ ነው ማለት ነው የፒፒሲው። ስለዚህ ውድ ተመልካቾች ግንባታውን ሙሉ ፊኒሽንግን ለመጨረስ ግን የሚያስፈልጉት ማቴሪያሎች የጠቀስኩላችሁን ይመስላል። ጎዶ ቆፍረው ሙሉ ፊኒሽንጉን ሰርተው የባለሙያ እስከ 50 ሺህ ብር የሚያስፈልጋቸው ይሆናል። ለባለሙያ ብቻ 50 ሺህ ማለት ነው። ጎዶ ራሳቸው ቆፍረው ይህን ስትደምሩት እንግዲህ ከላይ የጠቀስኩላችሁ ሙሉ ማቴሪያሎችን ጭምር ይህን ስትደምሯቸው 163800 ብር አካባቢ በአሁኑ ሰዓት የሚያስፈልጋችሁ ይሆናል። ሌላው አሸዋና ድንጋይ አሁን ከጠቀስኩላችሁ ብር በላይ የሚመጣበት አካባቢ ላይ ግን ከዚህ ላይ ፕላስ ይጨምራል ማለት ነው። እናንተ ከዚህ በላይ ነው የሚሆነው። ሂሳቡን ካወቃችሁ በኋላ እናንተ መደመር ትችላላችሁ። በቀላሉ ስንት እንደሚያስፈልጋችሁ ስንት ይዛችሁ ወደ ስራ መግባት እንዳለባችሁ ግልጽ ይሆንላችኋል ማለት ነው። ስለዚህ ውድ ተመልካቾች እንግዲህ ወደ ሰሜን ወሎ አካባቢ ስንመጣ እስከ 165,000 አካባቢ ብትይዙ 3/4 የሆነ ሴፍቲ ታንከር ሙሉ ፊኒሽንጉን መስራት ትችላላችሁ ማለት ነው። እንግዲህ የቤት ጣጣው ብዙ ነው። አሁን ለዚህ ሽንት ቤት ይሄን ያክል ይወጣል ብለን አትገምቱም፣ አልገምተውም። ነገር ግን አሁን ላይ ነገራቶች ውድ ሆነዋል፣ ሁሉም ነገር። ስለዚህ የቤት ጣጣው አያልቅም። ቤት መስራት ካልተውት በቀር እኔ ያልቃል ብዬ አላስብም። ለማንኛውም አብሽሩ፣ ተስፋ እንዳትቆርጡ፣ መበርታት ይኖርባችኋል። የትኛውንም ነገር እናደርገዋለን ይሳካል ብላችሁ ካሰባችሁ የእናንተ ጥረት ካለበት ኢንሻአላህ በአላህ እገዛ ደግሞ ያ ነገር የሚሳካ ነው የሚሆነው። ዋናው ነገር ተስፋ አለመቁረጥ ነው፣ መሞከር ይኖርባችኋል ማለት ነው። ያው እንግዲህ ፍላጎታችንም የሰፊ ሲሆን ነው የኛ እንግዲህ የሰው ልጅ እንደ አቅማችን በተለይ አሁን ላይ እየኖርን አይደለም፣ እንደ ጎረቤት ነው እየኖርን ያለ ነው። ፍክክሩም ቤት ላይ ግንባታ ላይ የተለያዩ ነገሮች እንደዚህ አይነት ነገር ላይ ሆኗል። አላኩል ሐሊን እንግዲህ አላህ እኔንም እናንተንም ያግዘን ማለት እፈልጋለሁኝ። ለዛሬ ያስኩላችሁ መረጃ ይህንን ይመስላል። ቪዲዮ ላይክ፣ ሼር ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወራህመቱላህ ወበረካቱሁ።